የማራናታ ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን መልካም ጊዜ መልካም ቆይታ የተባረከ ጊዜ እንዲሆን በጣም ከልብ እንመኛለን። እንዲሁም ደግሞ ሁሉ ጊዜ ፕሮግራማችንን አስመልክታችሁ ስለምትሰጡን አስተያየት ስለ ገንቢ አስተያየቶቻችሁ ሁሉ በጣም ከልብ እናመሰግናለን። ቸርች እንዴት ነበር ዛሬ? በጣም ጥሩ ጊዜ ነበረ መሲ። እሁድ እንግዲህ ከቸርች መልስ ነው ተመልካቾችን የምናገኘው። ከቸርች መልስ ተመልካቾቻችን ቡናቸውን እየጠጡ ከቤተሰብ ጋር ጥሩ ጊዜ እያሳለፉ እኛ እንደሚከታተሉ እናስባለን። አብረው እንዲሆኑ አሁንም ጋብዛለሁ። ክብራትና ክብራን እንግዲህ ከቸርች መልስ ጌታን አምልካችሁ እግዚአብሔርን ቃል ሰምታችሁ ደግሞ ከኛ ጋር ቆይታ ስለምታደርጉ በጣም ከልብ እናመሰግናለን። ይሄ ወደ መጀመሪያው ፕሮግራማችን ለፍ በቅድሚያም ግጥም ነው ወደ እናንተ የምናደርሰው። ገጣሚ ደስታ እሸቱ ግጥም ወደ እናንተ ታደርስልና ተመልሰን የምንገናኝ ይሆናል። መልካም ቆይታ። እኔ በርባን እሱ ጌታ ምን ልናደርግ አንድ ቦታ በምን ምክንያት አንድ ቅጣት በምን በደል ከኔ አጠገብ መስቀል መዋል ሆነ እጣው ባይገባኝም መልሱን ባጣው አንዳች ብዬ ያልለውም አዳዳኔን አረሳውም። እኔ በርባን እሱ ጌታ አጠገቤ ተቸንክሮ ራቁቱን ያየውት አንተ ዳን ሲል እኔ ልሙት ትትናውን አይቻለው ምንም አልል መከተል ነው በአደባባይ ስለሞትኩኝ እሱን ያየሁኝ ብሎ ይሰብክ ነበር በርባን አሁን ላለን እንዲገባን። የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን ይቀጥላል። በድጋሚ መልካም ቆይታ እንዲሆንላችሁ እንመኛለን። ግጥም ሰምተናል። አሁን ደግሞ ወደ ዜና ማራናታ እናልፋለን። ዜና ማራናታ ሰሞኑን በጣም በዓለማችን ላይ በጣም እየተወራለት ያለ ቫይረስ አለ። ሃንታ ቫይረስ እሱ ቫይረስ እንግዲህ በጣም በከፋ ሁኔታ ዓለምን ሊጎዳ ይችላል የሚል ነገር እንደዛ አይነት ወሬዎች አሉ። ከዛም ባሻገር ደግሞ በተለይ ደግሞ ወደ አፍሪካ ከመጣ ልክ እንደ ኮሮና ቫይረስም የበለጠ ብዙ ሰዎችን ሊጎዳ ይችላል የሚል ነገር ደግሞ እንደዚሁ የሚነገርለት ነገር አለ። እግዚአብሔር ኮንትሮል ካላደረገው በስተቀር ከዛኛው የከፋ ሊሆን ይችላል የሚል ነገር ስላለ ያው ለማንኛውም ምንም ሆነ ምን እኛ እንደ ክርስቲያን መጸለይ ይገባናል። አስቀድመን መጸለይ በእግዚአብሔር ፊት መማለድ ይገባናል። ትውልድ እንዳይጠፋ ትውልድ እንዳያልቅም ለኛም ጭምር የሚተርፍ ነገር እንዳይኖር። ስለዚህ በዚህ ቫይረስ ዙሪያ ላይ በጣም አጥብቃችሁ እንድትጸልዩ ቅዱሳን ከዛሬ ካሁኗ ጊዜ ጀምሮ ይህንን የሰማችሁ በሙሉ እንደ ቤተሰብም እንደ ቤተክርስቲያንም በዚህ አቅጣጫ ላይ መጸለይ ስላለበት እንድትጸልዩ ይህንን አደራ ለማለት እወዳለሁ። የዘንድሮ የአሜሪካን አይደል አሸናፊ ሃና የምትባል ሴት ሆናለች። የሶስት ልጆች እናት ነች። እንግዲህ ሃና ያሸነፈችው አት ዘ ክሮስ በተባለ ዝማሬ ነው። በዝማሬ ማሸነፏ የብዙዎችን ቀልብ ስቧል። እንግዲህ ፕሮግራሙንም በምስጋና ጀምራ በእምነት ንግግር መጨረሷም እየተነገረ ይገኛል። እኔም በጣም ደስ ብሎኛል። የዓለማችን ታዋቂ እግር ኳስ ተጫዋቾች አይ ቢሎንግ ቱ ጂሰስ እያሉ ከማሊያቸው ስር ያለውን ከድላቸው ጀርባ እሱ ማሳየት ጀምሯል። በዚህ ደግሞ በውድድር ዓለም ውስጥ ደግሞ ባለፈውም የፊልም አዋርድ ላይ ታስታውሻለሽ እንደውም ብዙ አንቺ ስትናገሪ ነበርና እሱም ያሸነፈበት ጊዜ ላይ ይህንኑ ነገር ወንጌል ነበር ሲመሰክር የነበረው። ይሄ በጣም ትልቅ እድል ነው። ያው የመጨረሻው ዘመን ላይ ወንጌል በዓለም ሁሉ ይደርስ ዘንድ ግድ ስለሆነ በተለያየ መንገድ ክርስቶስ ይሰበካል። እኛም ባገኘነው አጋጣሚ በሀገር ውስጥ እንዳሉ አንዳንድ አርቲስቶች እንዳደረጉት ባገኘነው አጋጣሚ ክርስቶስን መመስከር ይሁንልን። እግዚአብሔር ይህንን ያብዛልን ለማለት እንወዳለን። የተወደዳችሁ ተመልካቾቻችን ወደ ዜና ማራናታ እንለፍ። ዜና ማራናታ ይቀጥላል። በተለያየ ዓለም ላይ ያለውን የመጨረሻውን ዘመን የሚያመላክት ዜናዎች አጠናቅራን ነጻነቷ አቁማ ወደ እናንተ ታቀርባለች። ተከታትለን እንመለስ። መልካም ጊዜ።
ሰላም ለእናንተ ይሁን። የተወደዳችሁ የማራናታ ዝግጅት ተመልካቾች የዕለቱን የማራናታ ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። ዓለም በጦርነቶችና ግጭቶች በአመጽና ሁከት እየታመሰች በርካቶች እየተገደሉና ንብረታቸው እየወደመ የመኖሪያ ቀያቸውን ለቀው እየተሰደዱ ይገኛሉ። 200,000 ደቡብ ሱዳናውያን ወደ ሱዳን፣ ኡጋንዳና ኬንያ መሰደዳቸውን ተመድ መግለጹን ይመለከታል። ቀዳሚው ዜና የተባበሩት መንግስታት ድርጅት ተመድ ከ95,000 በላይ የደቡብ ሱዳን ስደተኞች ወደ ኢትዮጵያ መግባታቸውን አዲስ ባወጣው ሪፖርት አሳውቋል። በዚህም ስደተኞቹ በ4 የስደተኞች ካምፕ ሰፍረው ይገኛሉ ብሏል። ከ10,000 በላይ የሚሆኑት ድንበር ላይ ሰፍረው እንደሚገኙ ተመድ ያወጣው ሪፖርት ጠቁሟል። ይህ አሃዝ ባለፈው ህዳር በሀገሪቱ የእርስ በርስ ጦርነት እንደ አዲስ ካገረሸ በኋላ የተመዘገበ መሆኑም ተመልክቷል። እንዲሁም ወደ 200,000 የሚደርሱት ደግሞ ወደ ሱዳን፣ ኡጋንዳና ኬንያ መሰደዳቸውን የተመድ መረጃ ያሳያል። በአንጻሩ 800,000 ዜጎች በሀገር ውስጥ ተፈናቅለው ይገኛሉ ያለ ሲሆን ከስደተኞቹ 37 በመቶ የሚሆኑት አስቸኳይ የሰብአዊ እርዳታ የሚፈልጉ መሆናቸውንም ገልጿል። ከኢራን ጋር ግጭት ውስጥ ያለችው አሜሪካ በሌላ በኩል በአርክቲክ ቀጠና ያላትን ተጽዕኖ ለማጠናከርና የሩሲያና የቻይናን መሳሳብ ለመግታት በግሪንላንድ ግዛት ላይ አዳዲስ የጦር ሰፈሮችን ለመገንባት ከዴንማርክ ጋር ከፍተኛ ድርድር ላይ መሆኗን ይመለከታል። ቀጣዩ ዜና የፕሬዝዳንት ዶናልድ ትራምፕ አስተዳደር በደቡባዊ ግሪንላንድ 3 የጦር ሰፈሮችን ለመገንባት ማቀዱን ተከትሎ ከኮፐንሃገን እና ከካኑክ ባለስልጣናት ጋር የሚደረገው ውይይት ውጤት እያሳየ መሆኑ ተመልክቷል። ይህ እንቅስቃሴ ዋሽንግተን ግሪንላንድን በቁጥጥር ስር ለማዋል ካላት የቆየ ፍላጎት ጋር የተያያዘ መሆኑ ቢነገርም የሪፐብሊካኑ መሪ ግዛቷን የመጠቅለል ሀሳብ በአውሮፓውያን ዲፕሎማቶች ዘንድ ከፍተኛ ውጥረት ፈጥሯል ብለዋል። አሜሪካ በበኩሏ ውይይቱ በበጎ መንገድ እየቀጠለ መሆኑን ብታረጋግጥም ዝርዝር መረጃ ከመስጠት ግን ተቆጥባለች። ይህም በቀጠናው አዲስ ወታደራዊና ዲፕሎማሲያዊ ግብግብ መጀመሩን የሚያመላክት ሆኗል ተብሏል። ወደ ቀጣዩ ንለፍ። ሩሲያ ሰይጣን 2 ከተሰኘው ሚሳኤል የበለጠና በዓለም ላይ እጅግ ኃይለኛ የተባለውን የሚሳኤል ሙከራ ማድረጓን ይመለከታል። ፕሬዚዳንት ቭላዲሚር ፑቲን የኒውክሌር አቅም ያለው ሳርማት መሳሪያ የዓለም ኃይለኛ ሚሳኤል ሙከራን ሩሲያ አዲስ አህጉር አቀፍ ባላስቲክ ሚሳኤል ሙከራ አድርጋለች ሲሉ ተናግረዋል። ባለፈው ማክሰኞ ዕለት በተሳካ ሁኔታ ሙከራው መደረጉን የሩሲያ ስትራቴጂክ ሚሳኤል ጦር አዛዥ ሰርጌይ ካራካዮቭ ለፑቲን ሪፖርት ማቅረባቸውን የመንግስት ቴሌቪዥን በምስል ባወጣው ዘገባ አሰራጭቷል። ፑቲን የሳርማት ሚሳኤል በአመቱ መጨረሻ ወደ ፍልሚያ አገልግሎት እንደሚገባም ተናግረዋል። በቴሌቪዥን ዘገባው ላይ ይህ በዓለም ላይ በጣም ኃይለኛ ሚሳኤል ነው በማለት የጦርነት መጠን ላይ ከምዕራባውያን አቻዎቹ በ4 እጥፍ እንደሚበልጥ አመልክቷል። ፑቲን ሳርማት ከ35,000 ኪሎ ሜትር የሚበልጥ ርቀት በመጓዝ የከርሰ ምድር በረራ ችሎታ እንዳለውና ወደ ሁሉም ነባርና የወደፊት የጸረ ሚሳኤል መከላከያ ስርዓቶች ውስጥ ዘልቆ መግባት ይችላል ብለዋል። በምዕራቡ ዓለም ሰይጣን 2 ተብሎ የተሰየመው ሳርማት ወደ 40 የሚጠጉ በሶቪየት የተሰሩ የቮይቮዳ ሚሳኤሎችን ለመተካት ታስቦ የተሰራ ነው ተብሏል። ወደ ቀጣዩ ንለፍ። በመካከለኛው ምስራቅ ጦርነት ከ1 ቢሊዮን በርሜል በላይ የነዳጅ አቅርቦት ሲቀንስ ክምችቱ ከ270 ሚሊዮን በርሜል ቀንሷል ተባለ። ሞርጋን ስታንሌ የተሰኘ ተቋም ባወጣው ግምት መሰረት ደግሞ ካለፈው መጋቢት 1 እስከ ሚያዝያ 25 ባለው ጊዜ ውስጥ ብቻ የዓለም የነዳጅ ክምችት በ270 ሚሊዮን በርሜል ቀንሷል። አሜሪካና እስራኤል ከኢራን ጋር የገቡት ጦርነት ከፋርስ ባህረ ሰላጤ የሚወጣውን የነዳጅ ፍሰት በማስተጓጎሉ የዓለም የነዳጅ ክምችት ባልታየ ፍጥነት እየተመናመነ መሆኑን ብሉምበርግ ዘግቧል። ይህ ክምችት በገበያው ላይ የሚከሰቱ ድንገተኛ የአቅርቦት እጥረቶችን ለመቋቋም እንደ ዋስትና የሚያገለግል ነበር ተብሏል። አሁን ላይ የታየው የነዳጅ ከፍተኛ የክምችት መሟጠጥ መንግስታትና ኢንዱስትሪዎች ወደፊት ሊከሰቱ የሚችሉ ተጨማሪ የአቅርቦት ቀውሶችን ለመቋቋም ያላቸው አቅም በእጅጉ ያዳክሟል ተብሏል። ከዚህ ጋር በተያያዘ መረጃ የሆርሙዝ ወሽመጥ በቶሎ ተከፍቶ የማዳበሪያ ምርት በባህረ ሰላጤው መተላለፍ ካልቻለ በሚሊዮኖች የሚቆጠሩ ሰዎች የምግብ እጥረትና ረሃብ እንደሚገጥማቸው አንድ የተባበሩት መንግስታት ባለስልጣን ተናገሩ። ባለስልጣኑ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት ወራት ባስቆጠረው የመካከለኛው ምስራቅ ጦርነት ምክንያት በሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ መስተጓጎሉ ለእርሻ ምርት አስፈላጊ የሆነውን የአፈር መዳበሪያ አቅርቦት አደናቅፎታል። ስለዚህም
በጥቂት ሳምንታት ውስጥ የሆርሙዝ ወሽመጥ ተከፍቶ የአፈር ማዳበሪያ ምርትና ግብዓት እንዲያልፍ ካልተፈቀደ የምግብ ምርት መስተጓጎልና ረሃብ ሊያስከትል እንደሚችል የመንግስታቱ ድርጅት የፕሮጀክት ጽህፈት ቤት ኃላፊ የሆኑት ዮርግ ዳ ሲልቫ ተናግረዋል። ባለስልጣኑ ከፍተኛ የሰብአዊ ቀውስ ሊሆን የሚችለውን ችግር ለመቀልበስ ያሉት ጥቂት ሳምንታት ብቻ ናቸው ሲሉ ለዜና ወኪሉ ገልጸዋል። አክለውም በጦርነቱ ሰበብ የአፈር ማዳበሪያ ምርቱ አቅርቦት በመስተጓጎሉ ተጨማሪ 45 ሚሊዮን የሚሆኑ ሰዎች ለምግብ እጥረትና ለረሃብ የሚዳርግ ቀውስ ሊገጥማቸው ይችላል ብለዋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎች ነው። በዓለም ዙሪያ በርካቶች ለችግርና ለረሃብ ተጋልጠው በሚገኙበት በዚህ ወቅት በስፔን የሚገኝ አንድ ሬስቶራንት ደንበኞቹ ከመጠን በላይ እየተመገቡ ማስታወክ እያጋጠማቸው በመሆኑ የሚያስታውኩ ደንበኞቹን ማስከፈል መጀመሩ ተሰምቷል። በስፔን ሲቪያ ግዛት በጌልቭስ የሚገኝ ሱሺ ቶር ምግብ ቤት ሰዎች ከመጠን በላይ በመብላታቸው ምክንያት በግቢ ውስጥ ማስታወክ ካጋጠማቸው ተጨማሪ ክፍያ ለማስከፈል በመወሰኑ ከፍተኛ እያገኘ ይገኛል። በግልጽ ለማየት እንደሚቻለው ምግብ ቤቱ በቅርብ ወራት ውስጥ ከመጠን በላይ ከመብላት ጋር የተያያዙ በርካታ የማስታወክ ክስተቶች እያጋጠሙ በመሆኑ ይህን ውሳኔ ለመወሰን መገደዱን ገልጿል። በሱሺ ቶሮ ሬስቶራንት የተለጠፈው ማስታወቂያ ላይ አንድ ደንበኛ ከልክ በላይ በመብላቱ ምክንያት ማስመለስ ካጋጠመው ሬስቶራንቱ ለጉዳት መሸፈኛ የሚሆን ተጨማሪ ክፍያ ሊያስከፍለው መብቱ የተጠበቀ ነው ይላል። የስፔን ሬስቶራንት ከጊዜ ወደ ጊዜ እየጨመረ የመጣውን ችግር ሌሎች ተመጋቢዎች አገልግሎት ሰጪዎችን አስተዳደርና በተቋሙ ውስጥ ያሉ ንጽህና አጠባበቅ ላይ ተጽዕኖ ስለሚያሳድር ከልክ በላይ መብላትን ለመከልከል የማስመለስ ክፍያን ተግባራዊ ከማድረግ በቀር ሌላ አማራጭ የለኝም ብሏል። ወላጆቹን የገደለው ጾታውን የቀየረ ግለሰብ በሜን ወደሚገኝ የሴቶች እስር ቤት መዛወሩና በሴቶች ላይ የጾታ ጥቃት እያደረሰ መሆኑን ይመለከታል። ቀጣዩ ዜና በመጋቢት 4 ቀን በሰን ጆርናል የወጣ አስደንጋጭ ዘገባ እንደሚያመለክተው ራሱን ወደ ሴት ጾታ የቀየረ ወንጀለኛ ወደ ሴቶች እስር ቤት በመዛወሩ በሴቶች እስር ቤት ውስጥ የሚገኙ ደካማ ሴት እስረኞችን እያሸበረ መሆኑን ገልጿል። ይህ የሆነው በሜን ግዛት ሲሆን እንደ እስር ቤቱ መዝገቦች ከሆነ አንድሪው ባልሰር የተሰኘው እስረኛ ከ6 ጫማ በላይ ቁመትና 310 ፓውንድ ወይም 140 ኪሎ ግራም ክብደት አለው። የሰን ጆርናል ዘገባ ግለሰቡን እሷ እያለ የጠራው ሲሆን በተፈጥሮ ወንድ የሆነው ባልሰር እንደ አውሮፓውያን አቆጣጠር በ2016 የ17 ዓመት ወጣት እያለ እናቱን አሊስን ባደን ቢላ 9 ጊዜ ጀርባዋ ላይ በመውጋት የገደለ ሲሆን በዚያው ቢላ አባቱን አንቶኒዮንና የቤተሰቡን ውሻ ገድሏል። ባልሰር ወዲያውኑ ለፖሊስ ደውሎ የፈጸመውን ድርጊት በሳቅ ታጅቦ የገለጸ ሲሆን በመስከረም 2018 ጥፋተኛ መሆኑን በማመን ወላጆቹን የገደለው የጾታ ማንነት ለውጥ ፍላጎቱን ስላልደገፉት እንደሆነ ተከራክሮ ነበር። ግለሰቡ የ40 ዓመት እስራት ከተፈረደበት በኋላ በስር ላይ የሚገኝ ሲሆን በጾታ ለውጡ ምክንያት በዋረን ከሚገኘው የሜን ግዛት እስር ቤት ወደ ዊንድሃም የሴቶች ማረሚያ ቤት መቼ እንደተዛወረ ግልጽ አይደለም ሲል ሰን ጆርናል ዘግቧል። በማረሚያ ቤት ውስጥ የሚገኙት ሴት እስረኞች አሁን ከአንድ ወንጀለኛ ወንድ ጋር ከዘብጥያ በስተጀርባ መቆለፋቸውና እሱም እስር ቤቱን ለጥቅሙ እያዋለ መሆኑንና ግለሰቡ ራሱን አንድሪያ የምትባል ሴት አድርጎ እንደሚጠራም ተገልጿል። እስር ቤት ውስጥ ከገባ በኋላ ሴት እስረኞችን እንደሚያስቸግር፣ የሰውነታቸውን ክፍሎች እንደሚነካካና ያለ ፍቃዳቸው እንደሚስማቸውና እንደሚያስገድዳቸው ተናግረዋል። ባልሰር የተባለው ጾታውን ወደ ሴት የቀየረው ይህ ወንጀለኛ ከመጣ በኋላ 11 የሚደርሱ ሴቶች አቤቱታ አቅርበዋል የተባለ ሲሆን ነገር ግን በየእስር ቤት አስገድዶ መድፈር የማስወገድ ሕግ መሰረት በምርመራ ወቅት አልፎ አልፎ ለብቻው እንዲታሰር ከመደረጉ ውጪ ምንም የተወሰደ እርምጃ የለበትም ተብሏል። በተመሳሳይ ዜና ፔኑ የተባለውና የሞት መልአክ ተብሎ የሚጠራው ግለሰብ በዛው በስፔን በጾታ መታወቂያ ሕግ መሰረት ወደ ሴቶች እስር ቤት መዛወሩ ተሰምቷል። በፊንጌሬስ ስፔን በሚገኘው ፑች ዴ ሌስ ቫሌስ እስር ቤት የሚገኘው ጆዋን ቬላ ዴልሜ እንደ አውሮፓውያን አቆጣጠር በ2014 በፈጸማቸው 11 የአረጋውያን መርጃ ተቋም ግድያዎች የ127 ዓመት እስራት ተፈርዶበት በስር ላይ ይገኛል። ግድያዎቹ የተፈጸሙት በነሐሴ 2009 እና በጥቅምት 2010 መካከል ባለው ጊዜ ውስጥ ነበር ተብሏል። በዚህ ክፍለ ዘመን ከፍተኛ ቁጥር ያለው ሰው የገደለው የስፔን ሲሪያል ኪለር ዴልሜ አሁን ራሱን ወደ ሴትነት ቀይር ያለው በማለቱ ከጾታ ማንነት መታወቂያ ጋር በሚስማማ ተቋም ማለትም በሴቶች እስር ቤት ውስጥ እንዲታሰር ተወስኗል ተብሏል። ባለፈው
ባለፈው ዓመትም እንዲሁ በሪዮስ ከተማ የአንድ የ27 ዓመት ወጣት በስለት ወቅቶ መግደል ተከሶ የነበረ አንድ ጾታውን የቀየረ ግለሰብ በታራጎን በሚገኝ የማስዴን ኤሪክ ማረሚያ ቤት ውስጥ በሴቶች ክፍል ውስጥ እንዲታሰር ተደርጓል። ሬዶክስ በሚያዝያ 21 እንደዘገበው ሰፊ የጾታ ጥቃት ወንጀል ታሪክ ያለውና 2 ሴት ፖሊስ አሰልጣኞችን በአሰቃቂ ሁኔታ በመግደሉ የ93 ዓመት እስራት የተፈረደበት ፔድሮ ዴሜኔዝ ጋርሻ ወደ ሴትነት የመቀየር ሂደት መጀመሩ የተነገረ ሲሆን እሱም በቅርቡ ወደ ሴቶች እስር ቤት የመዛወር መብት ሊያገኝ ይችላል ተብሏል። እነዚህ ተከታታይ ጉዳዮች በየካቲት 2023 በፓርላማ የጸደቀውና ለጾታ ቀያሪዎች ውጤታማ እኩልነት እንዲሁም ለግብረ ሶዶማውያን ሰዎች መብት ዋስትና የሚሰጥ ሕግ በሚል ግዙፍ ስም ያለውን የስፔን አብዮታዊ የጾታ ቅየራ ሕግ ወይም ትራንስሎ የተጠቀሙበት ናቸው ተብሏል። በዚህ ሕግ መሰረት ግለሰቦች በቀላሉ ወደ ተቃራኒ ጾታ ራሳቸውን መቀየርና ለሲቪል ምዝገባ ቤት በማመልከት በአካል አንድ ጊዜ ብቻ በመቅረብ ህጋዊ ሰነዶቻቸውን መለወጥ ይችላሉ ይላል። ይህ ሂደት አንዴ ከተጠናቀቀ በኋላ እድሜያቸው ከ16 ዓመት በላይ ለሆነ ማንኛውም ሰው በ3 ወር ጊዜ ውስጥ አዲሱ የጾታ መታወቂያ የሚሰጠው ሲሆን ሌላ ምንም አይነት መስፈርት እንደማይጠየቅም ይገልጻል። ቀደም ሲል በይፋዊ ሰነዶች ላይ ጾታን በህግ ለመለወጥ የህክምና የምርመራ ውጤትና የ2 ዓመት የህክምና ክትትል ያስፈልግ የነበረ ሲሆን ስፔን በዚህ ህግ ረገድ ከፍተኛ ደረጃ ላይ ከደረሱ ሀገራት አንዷ ሆናለች። ምንም እንኳን 12 የአውሮፓ ሀገራት የራስ መታወቂያ ወይም ሰልፍ አይደንቲፊኬሽን ህግ ቢኖራቸውም እንደ ስፔን እንዲህ ያለ ሰፊ ነጻነት የሚሰጡት ማልታና አይስላንድ ብቻ መሆናቸው በዘገባው ላይ ተመልክቷል። ወደ ቀጣዩ እንለፍ። የፖላንድ ህገ መንግስት ጋብቻን በወንድና በሴት መካከል የሚደረግ እንደሆነ ቢገልጽም የሀገሪቱ ከፍተኛ የአስተዳደር ፍርድ ቤት በውጭ ሀገር የተፈጸሙ የግብረ ሰዶማውያን ጋብቻዎችን ባለስልጣናት እንዲመዘግቡ ማስገደድ መጀመሩ ተሰማ። የከፍተኛ አስተዳደር ፍርድ ቤት ኤንኤስኤ ውሳኔዎች ህጉን በይፋ ከመቀየር ባይደርሱም በተግባር ግን እያደረጉ ያለው ያንኑ ነው ተብሏል። እነዚህ ውሳኔዎች የተከተሉት የአውሮፓ ህብረት የፍትህ ፍርድ ቤት ሲጄኢዩ እንደ አውሮፓውያን አቆጣጠር በ2025 በሰጠው ብይን መሰረት ሲሆን ፍርድ ቤቱ እንዲህ ያሉ ጋብቻዎችን እውቅና አለመስጠት የአውሮፓ ህብረት የነጻ እንቅስቃሴና የጸረ አድሎ ደንቦችን ሊጥስ እንደሚችል አስጠንቅቆ ነበር። ምንም እንኳን የፖላንድ ህግ የግብረ ሰዶማውያን ጋብቻን እውቅና ባይሰጥም የፖላንድ ዳኞች አሁን የሲቪል ምዝገባ ቤቶች እነዚህን ጥብረቶች በይፋዊ መዝገብ ውስጥ እንዲያስገቡ ትዕዛዝ እየሰጡ ይገኛሉ ተብሏል። የፖላንድ ህገ መንግስት አንቀጽ 18 ጋብቻ በአንድ ወንድና በአንዲት ሴት መካከል የሚደረግ ነው ቢልም ከፍተኛ የአስተዳደር ፍርድ ቤት በእነዚህ ጉዳዮች ላይ በአስተዳደራዊ አሰራር የአውሮፓ ህብረት ህግ ቅድሚያ ሊሰጠው እንደሚገባ ወስኗል። የዓለም ጤና ድርጅት WHO በዓለም ዙሪያ የሚገኙ ሀገራት ሁሉ ውርጃን በነጻነት እንዲፈቅዱ ግፊት ሊያደርግ ነው መባሉን ይመለከታል። ቀጣዩ መረጃችን ግንቦት 7 ቀን 2026 በጄኔቫ በሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት እንደ ዩኒሴፍ፣ የዓለም የህዝብ ፈንድ እና የዓለም ባንክና የተለመዱ ተሳታፊዎች የተገኙበት በመረጃ ላይ የተመሰረቱ የውርጃ ፖሊሲ ውሳኔዎች የሁሉም የዓለም ጤና ድርጅቶች ግብዓቶች ይፋ መሆን በሚል ርዕስ ከፍተኛ ደረጃ ያለው ድብልቅ ስብሰባ ተካሂዶ ነበር። የዚህ ስብሰባ ግልጽ ዓላማ በዓለም አቀፍ ደረጃ ውርጃን ነጻ ለማድረግ ዓለም አቀፋዊ መሰረት መጣልና 2 አዳዲስ ደንቦችን ይፋ ማድረግ ነው ተብሏል። ስብሰባው በጄኔቫ የሚገኙ የዓለም ጤና ድርጅት ሰራተኞችን ያሳተፈ ሲሆን ከላቲን አሜሪካ፣ ከአፍሪካ፣ ከኢንዶኔዥያ እንዲሁም ከጠበቆች፣ ከወጣት የዲጂታል ይዘት ፈጣሪዎች፣ ከጤና ባለሙያዎችና ከፖሊሲ አውጮች የተውጣጣ ጥምረት ይገኙበታል። የተደረገው ስብሰባ ገለልተኛና ሳይንሳዊ ውይይት ሳይሆን ገና ላልተወለዱ ህጻናት የሚሰጡ ማንኛውንም የህግ ጥበቃዎች በዓለም ዙሪያ ለማስወገድ የተቀናጀ የስትራቴጂ ክፍለ ጊዜ ነበር በማለት የውርጃ ተቃዋሚዎች ስብሰባውን ተችተዋል። በመረጃ ላይ የተመሰረተ የሰብአዊ መብቶችና ጥራት ያለው እንክብካቤ በሚሉ መፈክሮች ስር ላልተወለዱ ልጆች ህይወት ጥበቃ የሚቆሙ ፕሮላይፍ መከላከያዎችን በስርዓት ማፍረስ ዓላማ ያደረገም ነበር ብለዋል። ግባቸው ምንም አይነት የጊዜ ገደብ የሌለው ምንም አይነት ምክንያት የማይጠየቅበት የወላጆች ተሳትፎ የሌለበትና ለሐኪሞችም በህሊና የመቃወም መብት የማይሰጥበት የውርጃ ስርዓት በዓለም አቀፍ ደረጃ መዘርጋት እንደሆነ ግልጽ ነው በማለት ስብሰባውን ተቃውመዋል።
ከሰሜን አየርላንድ የመጡ አንድ በጡረታ ላይ ያሉ ፓስተር ውርጃ በሚፈጸምበት ሆስፒታል አቅራቢያ በሚገኝ ክልክል ቀጠና ወይም በፈር ዞን ውስጥ የዮሐንስ ወንጌል ምዕራፍ 3 ቁጥር 16ን በመስበካቸው ጥፋተኛ መባላቸውን ይመለከታል። ቀጣዩ ዜና ደጋፊዎቻቸው ድርጊቱን በአይነቱ የመጀመሪያ የሆነ ክስ ሲሉ የገለጹት ሲሆን ጉዳዩ በሃይማኖት ነጻነት ተሟጋቾችና በአሜሪካ ባለስልጣናት ዘንድ ትኩረትን ስቧል ተብሏል። እድሜያቸው 78 የሆኑት ክላይቭ ጆንስተን ረቡዕ ዕለት በኮሎሬን ዳኝነት ፍርድ ቤት ቀርበው የዲስትሪክት ዳኛ ፒተር ኪንግ የሰሜን አየርላንድን የውርጃ አገልግሎቶች ደህንነቱ የተጠበቀ ቀጠና ሕግ በመጣሳቸው ጥፋተኛ ብሏቸዋል። በብይኑ መሰረት ጆንስተን በአጠቃላይ 450 የብሪታንያ ፓውንድ እንዲቀጡ ተወስኖባቸዋል። የስትራባን ባፕቲስት ቤተክርስቲያን ጡረተኛ ሚኒስትርና በአየርላንድ የባፕቲስት አብያተ ክርስቲያናት ማህበር የቀድሞ ፕሬዝዳንት የሆኑት ጆንስተን ክስ የተመሰረተባቸው ሰኔ 7 ቀን 2024 በኮሎሬን በሚገኘው ኮዝዌይ ሆስፒታል 150 ሜትር ክልል ውስጥ የቤት ውጭ ስብከት በማድረጋቸው ነው። አከራካሪው ህግ እንደ አውሮፓውያን አቆጣጠር በ2022 የጸደቀ ሲሆን በሆስፒታሎችና በውርጃ ክሊኒኮች ዙሪያ ከ100 እስከ 150 ሜትር የሚደርስ ክልል ውስጥ ማንም ሰው እንዳይሰብክም ሆነ እንዳይጸልይ ክልከላ ያደረገ ነው። ወደ ቀጣዩ መረጃችን እንለፍ። በአሜሪካ ተደማጭነት ያላቸው ፓስተሮች ስለ ዩፎዎች ለሚወጡ አስደንጋጭ መረጃዎች ተከታዮቻቸውን እንዲያዘጋጁ እንደተነገራቸው መግለጻቸውን ይመለከታል። በስብሰባው ላይ የተሳተፉት ፓስተሮች ኦላን ዲዲዮ፣ ላሪ ራግላንድ እና ጆሴፍ ዜድን ጨምሮ ሌሎችም ስብሰባው መካሄዱን ያረጋገጡ ሲሆን ነገር ግን እያንዳንዱ ሰው ታሪኩን መልሶ ሲተርክ የራሱን የግል ግምቶች፣ ትርጓሜዎችና ግምታዊ አስተያየቶችን ስለቀላቀለበት በስብሰባው ላይ በትክክል የተነገረው ምን እንደነበር ለይቶ ማወቅ አስቸጋሪ ሆኗል ተብሏል። የፓስተሮቹ የገለጻ ታሪክ በሰፊው በተሰራጨበት በዚያው ሳምንት የትራምፕ አስተዳደር ከ1940ዎቹ ጀምሮ የተከሰቱ ከ400 በላይ ያልተገለጹ ክስተቶችን የሚያካትቱ ቀደም ሲል ተደብቀው የነበሩ የመጀመሪያዎቹን የፋይል ስብስቦች ይፋ አድርጓል። አሁን ያልታወቁና ያልተለመዱ ክስተቶች ተብለው የተጠሩት እነዚህ ፋይሎች ከ160 በላይ ኢንፍራሬድ ቪዲዮዎችን፣ የባዕድ አካላት ፎቶዎችን፣ የወታደራዊ ማስታወሻዎችንና የጠፈር ተመራማሪዎችን ጨምሮ የምስክሮችን ምስክርነት ይዘዋል የተባለ ሲሆን ተጨማሪ ፋይሎችም ለወደፊቱ ይፋ ለመሆን ቀጠሮ ተይዞላቸዋል ተብሏል። ታዋቂው የወንጌል ሰባኪና ደራሲ የመጽሐፍ ቅዱስ መምህር ፔሪ ስቶን ሌሎች ፓስተሮች ከመንግስት የደህንነት ባለስልጣናት ጋር በሚስጥራዊ ስብሰባ ላይ እንዲገኙ ተጋብዘው ስለ ባዕዳን ፍጥረታት የሚወጡ ፋይሎችን በተመለከተ ዝግጅት እንዲያደርጉ ማስጠንቀቂያ እንደተሰጣቸው ተናግሯል። ስቶን እንዳለው ከሆነ ባለስልጣናቱ በክርስቲያኑ ማህበረሰብ ውስጥ ሰፊ ተጽዕኖ ላላቸው ጥቂት ፓስተሮች መንግስት ከዚች ፕላኔት ውጪ የሆኑ የጠፈር መንኮራኩሮችንና ባዕዳን ፍጥረታትን የሚያሳዩ ሪፖርቶችንና ቪዲዮዎችን ሊለቅ መሆኑን አስጠንቅቋል። ባለፈው ሚያዝያ 27 በዩቲዩብ ቻናሉ ላይ በለቀቀው ቪዲዮ ፓስተሮቹ ስለ ሬፕቲሊያንስ ወይም የሚሳቡ እንስሳት መሰል ፍጥረታት፣ ስለ ዩፎዎች፣ ያልታወቁ በራሪ አካላትና ከሰው ልጆች ውጭ በሆኑ አካላት የተሰሩ ቁሳቁሶች እንዲሁም የሳይንስ ልብወለድ ፊልም የሚመስሉ ሌሎች ነገሮች እንደተነገራቸው ገልጿል። የካቲት 19 ቀን 2026 ዓ.ም ፕሬዚዳንት ትራምፕ ፔንታገንና የጦርነት ጉዳዮች ሚኒስትር ፔት ሄግሌት መንግስት ስለ ዩፎዎችና ስለ ባዕዳን ህይወት ያላቸው ፍጥረታት መረጃ ሁሉ ይፋ እንዲያደርጉ ትዕዛዝ አስተላልፎ ነበር። ባለፈው ሳምንት ትራምፕ የመጀመሪያዎቹ ፋይሎች በጣም በቅርቡ እንደሚለቀቁና ለህዝቡ በጣም አስገራሚ የሆኑ ነገሮችን እንደሚይዙ ተናግረው ነበር። ነገር ግን በዚህ ምስጢራዊ ስብሰባ ላይ የተገኙ ባለስልጣናት የሚመጣው መረጃ አንዳንዶችን ዓለም እንዴት እንደተፈጠረች ጥያቄ ውስጥ እንዲገቡና እምነታቸውንም እንዲያጡ ሊያደርግ እንደሚችል ተናግረዋል። ፔሪ ስቶን ሲናገር ሌሎች ጋላክሲዎችና በውስጣቸው ሌሎች ፍጥረታት አሉ ከተባለ የፍጥረት ታሪክ ተረት ነው የሚሉ ሰዎች ይኖራሉ። በሚሰሙት ነገር ግራ ስለሚጋቡና መልስ ስለሚያጡ ከእምነት የሚከዱና የሚርቁ ሰዎችም ሊኖሩ ይችላሉ ብሏል። ባለስልጣናቱ ክርስቲያን ያልሆኑ ሰዎች ሊደናገጡና ለጥያቄዎቻቸው መልስ ፍለጋ ወደ አብያተ ክርስቲያናት ሊመጡ እንደሚችሉም ለሃይማኖት መሪዎቹ ገልጸውላቸዋል ብሏል። ይህ ስብሰባ በቴኒሲ ተራራማ አካባቢ ባለ የኤርበንቢ ቤት ውስጥ የተካሄደ ሲሆን የሪቫይቫል ኔሽን ቤተክርስቲያን ቢሾፕ ዲዲዮ እንዳለው ከሆነ ስብሰባው የአሜሪካ መንግስት ከሰው ልጆች ውጪ ከሆነ ጥበብ የተገኘ ቴክኖሎጂን መልሶ ለመስራት በሚደረገው ጥረት ውስጥ ስለተፈጸሙ ወንጀሎች የሚመረምር ነበር ያለ ሲሆን በተጨማሪም
በተጨማሪም መረጃው ይፋ ከመደረጉ በፊት ስላለው የፕሮፓጋንዳ እቅድ ውይይት ተደርጓል። ሌላኛው ተሳታፊ ቶኒ መርከል ደግሞ ስብሰባውን ያዘጋጁት ባለስልጣናት በደህንነት ተቋማት ውስጥ የሚሰሩ ክርስቲያኖች መሆናቸውንና ዓላማቸውም የክርስቶስ አካል ወይም ቤተክርስቲያን ለሚመጣው ነገር ማዘጋጀት እንደሆነ ገልጿል። ሌሎች 3 ፓስተሮች ደግሞ የመንግስት ዓላማ ሰዎችን ከኢየሱስ እምነት ለማራቅ የታቀደ ታላቅ የማታለል ሴራ አካል ሊሆን እንደሚችል ጥርጣሬያቸውን ገልጸዋል። ይሁን እንጂ አንዳንድ የመንግስት ባለስልጣናትም ሳይቀሩ እነዚህን ክስተቶች ከመጽሐፍ ቅዱስ ጋር እያያዙ የሚገኙ ሲሆን የአሜሪካ ምክትል ፕሬዝዳንት ዲጄ ቫንስ እነዚህ ባዕዳን ወይም አሊያንስ ናቸው ብዬ አላስብም፣ እነዚህ እንደማስበው አጋንንት ወይም ዲመንስ ናቸው ሲል መጋቢት ወር ላይ ተናግሯል። የኮንግረስ አባል የሆነችው አና ፓውሊን ሉና ደግሞ እነዚህን ፍጥረታት ከሌላ ዳይሜንሽን የመጡ አካላት ስትል የጠራች ሲሆን በሄኖክ መጽሐፍ ላይ ወደ ምድር ወርደው ከሰው ልጆች ጋር ግንኙነት ስለፈጸሙት 200 መላእክት የሚናገረውን ታሪክ እንደ ምሳሌ ጠቅሳለች። ሉና በነሐሴ 2025 በጆ ሮጋን ፖድካስት ላይ በሰጠችው አስተያየት በሰው ልጅ ያልተሰሩ የመንኮራኩር ማስረጃዎችንና ፎቶዎችን ማየቷንና እነዚህም ክስተቶች ከክርስቶስ ልደት በፊት ጀምሮ በጽሁፎች የሰፈሩ ታሪካዊ ክስተቶች መሆናቸውንም ገልጻለች። ለዕለቱ የመጨረሻ ወዳደረግነው መረጃ እንለፍ። በታዋቂው የአሜሪካን አይዶል ሃና ሃርፐር አሸናፊ መሆኗንና ፍጻሜውንም በምስጋና መዝሙርና በእምነት መልእክት መዝጋቷን ይመለከታል። የ3 ልጆች እናት የሚዙሪ ነዋሪ የሆነችው ሃና ሃርፐር አዲሱ የአሜሪካን አይዶል አሸናፊ ሆናለች። ሃና በዚህ ውድድር ዘመን ክርስቲያናዊ እምነቷን ከወሊድ በኋላ ያጋጠማትን የመንፈስ ጭንቀትና ለምስጋና መዝሙር ያላትን ፍቅር ለሚሊዮኖች ተመልካቾች በግልጽ ስታጋራ ታይታለች። የ26 ዓመቷ የዊሎ ስፕሪንግስ ተወላጅ ሰኞ ምሽት በተላለፈው የ3 ሰዓት የፍጻሜ ፕሮግራም ላይ አሸናፊ ሆና ዘውድ ደፍታለች። በፍጻሜው ጉድነስ ኦፍ ጋድ መዝሙርን ያቀረበው የምስጋና መዝሙር መሪ ጆርዳን ማክሎውና ኬላ ሪቻርድሰንን አሸንፋለች። አቅራቢው ራያን ሊክረስት የአሸናፊነቷን ዜና ካበሰረ በኋላ ሃና በስሜት ተውጣ የክሪስ ቶምሊንን አት ዘ ክሮስ የተሰኘ መዝሙር በመዘመር ምሽቱን አጠናቃለች። በወቅቱም ሌሎች ተወዳዳሪዎችና ዳኞች በመድረኩ ዙሪያን ተሰብስበው በመስቀሉ ስር ሕይወቴን እሰጣለሁ፣ ባንተ እደነቃለሁ እያለች በእንባ ዘምራለች። ከአሸናፊነቷ ከሰዓታት በኋላ ሃና በኢንስታግራም ገጿ ባሰፈረችው መልእክት በውድድር ወቅት ለደገፏት ደጋፊዎቿ ምስጋናውን በማቅረብ ስኬቷንም ወደ እምነቷ በመመለስ እግዚአብሔርን አመስግናለች። ሃና በኢንስታግራም ገጿ ላይ ይህ እንዴት ያለ ድንቅና ውብ ጉዞ ነበር! በሆነ መንገድ ገና መጀመራችን ነው። በእኔ ለተማመናችሁ፣ ስለኔ ለጸለያችሁ፣ ድምጽ ለሰጣችሁኝና ይህ ህልሜ እኔ ካሰብኩት በላይ እንዲራመድ ለረዳችሁኝ ሁሉ ምስጋናዬ ይድረሳችሁ ብላለች። በመቀጠልም ጌታ ለከፈተልኝ በሮችና በዚህ መንገድ እንድጓዝ ስለሰጠኝ እድል ከምስጋና በላይ ነኝ ካለች በኋላ የትንቢተ ኤርሚያስ ምዕራፍ 29 ቁጥር 11 ለእናንተ የማስባትን ሀሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም የሚለውን በመጥቀስ መልእክቷን ደምድማለች። ይህ ዘመን ጦርነት፣ ግጭትና መፈናቀል መላውን ዓለም እያስጨነቀ የሚገኝበት የተፈጥሮ አደጋና የአደጋ ስጋት በስፋት የሚታይበት ዘመን ነው። በሌላ በኩል ደግሞ ኃጢአትና አመጽ፣ የሞራል ውድቀትና ብልሹነት በከፍተኛ ሁኔታ እየጨመረ የሚታይበት ዘመን ነው። በመሆኑም መጽሐፍ ቅዱስ እንደሚነግረን የመጨረሻው ዘመን ምልክቶች በስፋት የሚታዩበት ዘመን ላይ ደርሰናልና ነቅተንና ተዘጋጅተን የጌታችንንና የመድኃኒታችንን የኢየሱስ ክርስቶስን ዳግም ምጽአት እንጠብቅ በማለት ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸውን መረጃዎች በዚሁ እናበቃለን። ከቀሪዎቹ የማራናታ ዝግጅት ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ክቡራትና ክቡራን ተመልካቾቻችን ዜና ማራናታን ነበር ተከታትለን የተመለስነው። አሁንም ፕሮግራሞቻችን የሚቀጥሉ ነው የሚሆኑት። በቀጣይ ደግሞ
ሟቾችን የሚያገናኝ ድረገጽ አለ። ስለሱ ከዚህም በፊት ሰርተን ነበረ። ባለፈው ሳምንትም ከዚሁ ጋር የተያያዘ ሀሳብ ነበር ለተመልካቾች ከቢቢሲ ያገኘነውን ያቀረብንላቸው። ዛሬም በዚሁ ሀሳብ ላይ እንቀጥላለን ማለት ነው። ልክ ነው። እንግዲህ በፊት የምንሰማቸው ወሬዎች ፍቅረኞችን የሚያገናኙ ድረገጾች ነበረ። አሁን ደግሞ ከዛ አልፎ ሟቾችን የሚያገናኙ ድረገጾች እየተስፋፉ ነው። በተለይ በእንግሊዝ ባለፈውም ሳምንት እንዳልነው በአሜሪካም በሌሎችም ዓለማት እንዲህ አይነት ድረገጾች እየተስፋፉ በሶሻል ሚዲያ ጭምር እየተለቀቁ ከዛ ደግሞ ትውልድ ያንን እያየ በዛ ምክንያት ሕይወታቸውን እያጡ ያሉ ወጣቶች እየተበራከቱ ያለበት ጊዜ ውስጥ ነው ያለው። አንድ መረጃ ዛሬ ስመለከት በሶሻል ሚዲያ ከሚቀርቡ መረጃዎች ውስጥ 46% ወጣቶችን ዲስከሬጅ የሚያደርግ ወይም ስድብ እንደሆነ የሚያሳይ ነገር እያየው ነበርና ሰይጣን ታርጌቱ ሁሉ ትውልዱን የማጥፋት ትውልዱን የማኮሰስ በትውልዱ ላይ ክፋትንና አመጽን የማድረግ ነገር ስለሆነ ትውልዱን ተስፋ እያስቆረጠ በህይወት እንዳይኖሩ ተስፋቸው እንዲሟጠጥ የነገ ተስፋቸው እንዲጨልም የማድረግ ነገር ላይ ስፔሻሊ በሶሻል ሚዲያ ላይ የእርቃን ምስሎችን እያወጣ ከዛም ባሻገር ደግሞ በተለያየ መንገድ ጓደኞቻቸው የተሻሉ እንደሆነ በሚያሳይ መልኩ የነሱ ህይወት የደከመ እንደሆነ ባለፈውም እንዳልሽው በውፍረቷ ምክንያት ራሷን እንዳጠፋቸው በኮመንት ምክንያት ራሳቸውን እንዲያጠፉ በተለያየ መንገድ ትውልዱን ከምድረ ገጽ የማጥፋት ትውልዱን የማቆሸሽ የማጠልሸት የነገ ተስፋቸውን የማጨለም ስራ ላይ ሰይጣን በጣም ተክቶ እየሰራ ያለበት ጊዜ ላይ ነው የምንገኘው። የተወደዳችሁ ተመልካቾቻችን፣ የአብያተ ክርስቲያናት መሪዎች፣ ወጣቶች፣ የወጣት አገልጋዮች በዚህ አቅጣጫ ላይ ትልቅ ስራ መስራት ይጠበቅብናል። እኛም እንደ ሚዲያ እናንተም ደግሞ በየቸርቾቻችሁ ላሉ ወጣቶች ከእንደዚህ አይነት ነገር በተለይ ከሶሻል ሚዲያ አጠቃቀም ጋር በተያያዘ በጣም በማራናታ ብዙ ጊዜ የተለያዩ ፕሮግራሞችን አቅርበናል። ስለዚህ እኛ ላይ የወጡትንም ቢሆን ወጣቶች ሰብሰብ ብላችሁ እያያችሁ ብትማማሩበት ከኛም መረጃ ወስዳችሁ ብታስተምሩበት መልካም ነው። እኛ ትውልድን ለማዳን ነው የምንሰራው፣ ትውልድን ለመታደግ ነው የምንሰራው። በእኛ ሚዲያ ብቻ መተላለፉ ደግሞ ያን ያህል ውጤታማ ላያደርገን ይችላል። ስለዚህ እናንተም ተክታችሁ በዚህ ዙሪያ ላይ ብዙ መረጃ ልታገኙበት የምትችሉባቸው አክሰሶች ስላሉ ሶሻል ሚዲያና አጠቃቀም ላይ ትውልዱ ከዚህ እስራት ውስጥ ወጥቶ የጌታን ፊት እንዲፈልግ ነገ የተሰጠው ተስፋ ላይ እንዲደርስ ደግሞ በትጋት እንዲሰራ እንዲማር የማድረግ ስራ ላይ የሁላችን ሚና ስለሆነ በዚህ ረገድ እንደው ሁላችንም እንድንረባረብ ይህንን አደራ ለማለት እወዳለሁ። በተለይ ደግሞ የአብያተ ክርስቲያናት መሪዎች ባለፈውም ጊዜ ስናገር ነበረ በማህበራዊ ቀውስ ዙሪያ ላይ ቤተክርስቲያን ትምህርት የማትሰጥ ከሆነ በተለያየ መንገድ ወጣቶቹ ይሄንን አውቀው ከሚሄዱበት መንገድ እንዲሁም ደግሞ ከሚያደርጓቸው የተለያዩ ድርጊቶች እንዲታቀቡ የማድረግ ስራ ላይ ቤተክርስቲያን የማትሰራ ከሆነ ነገ በወጣቶቹ ላይ ለመፍረድ በትውልዱ ላይ ለመፍረድ በጣም አደገኛና አስጊ ነው። ስለዚህ ይሄንን እንግዲህ እንመክራለን። አዎ የተለያዩ ታዋቂ ሰዎች አሉ፣ የተለያዩ መድረኮችን የሚያገኙ የሶሻል ሚዲያ ኢንፍሉዌንሰሮች፣ መሪዎች እንዲሁም ደግሞ የተለያየ የፌስቡክ፣ ቲክቶክ፣ ዩቲዩብ እየሰሩ እየተንቀሳቀሱ ያሉ ሁሉ ይህንን ነገር ድምጽ ሆነው በትክክል ለሌሎች ማስተማሪያ አድርገው እንዲያቀርቡ እንመክራለን። ከዚያ በተጨማሪ ይህን ፕሮግራምም ለሌሎች እንዲያዩት ሼር ማድረግ እንዳለባችሁ እናበረታታለን። መሲ በባለፈው ሳምንት የቄስ ዶክተር ቶሎሳ ጉዲና የ80ኛ ዓመት የልደት በዓል እያከበረን ነበረ። በዚያ አብረን ነበርን። አንዲት እህት አግኝታን በጣም ልቤን ነክተዋለች። የተናገረችው ነገር አለ። ከነፋሱ በተቃራኒ እየነፈሳችሁ ነውና በርቱ፣ እግዚአብሔር ይባርካችሁ ብላ ተናግራ ነበርና እንደው ለሌሎች እኛ ብቻ አይተን ዝም ብለን ማለፍ ሳይሆን መልእክቱን ለሌሎች ሼር ማድረግ ተደራሽነቱን በስፋት ለሌሎችም እንዲደርስ በማድረግ አብራችሁ እንድታገለግሉ ጥሪ ማስተላለፍ እንፈልጋለን። በሶሻል ሚዲያ ላይ እንግዲህ ያለን አካውንት አለ፣ ዩቲዩብ ላይ ቲክቶክም ላይ ይኖራል። እነሱን ሰብስክራይብ አድርጉ፣ አብራችሁን አገልግሉ። ጌታ ይባርካችሁ። ቀጣይ ፕሮግራም ወደ እናንተ ይደርሳል። መልካም ጊዜ። ራሳቸውን የሚያጠፉ ሰዎችን የሚያበረታታውና የሞት አጋር የሚያፈላልገው ድረገጽ በዩናይትድ ኪንግደም ራስን ለማጥፋት የሚያበረታታ አንድ ድረገጽ ላይ አብረዋቸው ይህንን ድርጊት የሚፈጽሙ ተጣማሪዎች
ተጠቃሚዎችን የሚፈልጉ ከ700 በላይ ሰዎች እንዳሉ ቢቢሲ በቅርቡ አካሄድኩት ባለው ምርመራ አመላክቷል። ይህንን ድረገጽ መጎብኘት የሚችሉት አባላት የሆኑ ብቻ ሲሆኑ አባላቱ ራሳቸውን ለማጥፋት የተነሱና በዚህም እንደነሱ አብረዋቸው ለመሞት የሚሹ ተጣማሪዎችን የሚያፈላልጉበት የበይነ መረብ መድረክ ነው ይላል ስሙን ያልጠቀሰው ቢቢሲ። የቢቢሲ የምርመራ ዘገባ እንደሚያሳየው በዚህ ድረገጽ አማካኝነት በርካታ ሰዎች አጣማሪ ከማግኘታቸውን በተጨማሪ አንዳንድ ሰዎች ተጋላጭ የሆኑ ሴቶችን ለማጥመድ እየተጠቀሙበትም ይገኛል ይላል። በአውሮፓውያኑ ታህሳስ 2019 የ28 ዓመቱ የኤንጅላ ስቲቨንስ ወንድ ልጅ ብሬት አንዲት ራስን የማጥፋት አጣማሪ ለማግኘት በሚል ወደ ስኮትላንድ ይጓዛል። ሁለቱ ግለሰቦች በኤርቢኤንቢ ሰዎች ቤታቸው ለእንግዳ የሚያከራዩበት ድረገጽ ቤት ተከራይተው ራሳቸውን ያጠፋሉ። ብሬት ሁሌም ይናፍቀኛል፣ ፈገግታው ይናፍቀኛል፣ ሳቆ የሚጋባ ነበር ትላለች። ልጇ በዚሁ የበይነ መረብ ገጽ አማካኝነት ከተዋወቃት ሴት ጋር ራሱን ያጠፋው የብሬት እናት ኤንጅላ ከልጇ ሞት በኋላ ለበርካታ ዓመታት ይህንን ራስን ማጥፋትን የሚያበረታታውን ድረገጽን በማፈላለግ ብዙ ደክማለች። በተለይ ደግሞ አጣማሪ የሚያፈላልገውን ድረገጽ ለማግኘት ነው ብዙ ሙከራ ያደረገችው። በጣም አስፈሪ ቦታ ነው የምትለው ኤንጅላ ድረገጹ የፍቅር ጓደኛ ማፈላለጊያዎች መተግበሪያዎች አይነት ሆኖ ግን ለክፉ ተግባር የሚውሉ እንደሆነ ታስረዳለች። እንዴት አንድ ሰው ራሱን የሚያጠፋ አጣማሪ የሚያፈላልገው በጣም ጨለማ የሆነ ስፍራ ነው ትላለች። ይህ ድረገጽ ሰዎች አጣማሪያቸውን ፈልገው ራሳቸውን እንዲያጠፉ ያበረታታል። ይህን እንዴት ማድረግ እንዳለባቸውም መመሪያ ያስቀምጣል። የቢቢሲ የምርመራ ዘገባ እንደሚያሳየው ከዓለም ዙሪያ ከ5000 በላይ ሰዎች በዚህ ድረገጽ ላይ መልእክታቸውን ያሰፈሩ ሲሆን ቢቢሲ የድረገጹን ስምም ሆነ የሚያስቀምጠውን መመሪያ ማጋራት አልፈለገም። ባለፈው ዓመት መጋቢት በተደረገው ምርመራ ውጤት መሰረት ከ130 በላይ ብሪታንያውያን በድረገጹ አማካኝነት አንድ ኬሚካል ተጠቅመው ራሳቸውን ሳያጠፉ እንዳልቀሩም ይናገራል። ቢቢሲ በሽፋን ስም በተፈጠረው አካውንት አማካኝነት ባጣራው መረጃ ድረገጹ ላይ የሚወጡ መልእክቶችን መመርመር ችሏል። የድረገጹ አባላት እድሜያቸውን፣ ጾታቸውን፣ አድራሻቸውንና እንዴት መሞት እንደሚፈልጉ ይጽፋሉ። ይህንን የሚያደርጉት አብረዋቸው ራሳቸውን በማጥፋት መሞት የሚፈልጉት ሰው ለማፈላለግ ነው። የሄለን ካይን እህት ሊንዳ በአውሮፓውያን 2023 ነው እዚህ ድረገጽ ላይ ማስታወቂያ የለቀቀችው። በምስኪን ነፍሳት ላይ የሚጫወት ገጽ ነው ትላለች ሄለን። አጣማሪ የሚያፈላልገውን የድረገጹ ክፍል ሰዎች ወደ ሞት የሚመራ ነው። እድሜ 54 ነው፣ ሴት ነኝ፣ ለንደን አካባቢ ነው የምኖረው ስትል ነው ሊንዳ የጻፈችው። ተጉዤ መምጣት እችላለሁ፣ አስፈላጊ ከሆነ የሆቴል መክፈል እችላለሁ፣ ነገር ግን መጀመሪያ ብናወራ ደስ ይለኛል ስትል ታክላለች። ሊንዳ በድረገጹ አማካኝነት አንድ ወንድ ከተዋወቀች በኋላ በምስራቅ ለንደን ራምፈር አካባቢ ካለ አንድ ሆቴል ተገናኙ። በአውሮፓውያኑ ሐምሌ 1 2023 በተገናኙበት ሆቴል መርዛማ ኬሚካል ጠጥተው አብረው ሞቱ። ሄለን እንደምትለው እህቷ ሊንዳ ከአንድ እንግዳ ግለሰብ አጠገብ ነው አስክሬኗ የተገኘው። እሷ እንደምትለው እርዳታ የሚያስፈልጋቸው ንጹሃን ሰዎች ናቸው በየቀኑ በድረገጹ አማካኝነት ራሳቸውን እያጠፉ ያሉት። ባለስልጣናት ይህንን ማስቆም አልቻሉም በማለት ተወቅሳለች። የሄለን ሀዘን በዚህ ብቻ አላበቃም። መስከረም 2023 የሄለን ሌላኛዋ እህቷ ሳራ በሊንዳ ሞት ምክንያት የከፋ ሀዘን ውስጥ ገባች። እሷም ወደ ድረገጹ ሄዳ መርዛማ ኬሚካል በመጠቀም ራሷን አጠፋች። ቢቢሲ ራስን ለማጥፋት አጣማሪ የሚያገናኘውን ድረገጽ በሚመረምርበት ወቅት ነው ሌላ አሰቃቂ ድርጊት ያስተዋለው። ድረገጹ አጥማጆች ተጋላጭና ራሳቸውን ማጥፋት የሚፈልጉ በተለይ ሴቶችን እያሰሱ የሚያገኙበትን መድረክ ሆኗል። በ2022 በግላስጎ ፍርድ ቤት የክስ መዝገብ ላይ እንደተመለከተው ክሬግ ማኪናሌ የተባለ የ31 ዓመት ግለሰብ በዚህ ድረገጽ ላይ ገብቶ ለበርካታ ሰዎች መልእክት ስር ምላሽ ይሰጣል። ከተጠቃሚዎቹ መካከል አንዲት ተጋላጭ የ25 ዓመት ሴት አጥምዶ ወደ ቤቱ መታ ራስን ማጥፋት እንድትለማመድ ይጋብዛታል። ሰውየውም ይህችን ሴት ወደ ቤቱ ከጠራት በኋላ ራሷን እስክትስት ድረስ በተደጋጋሚ እንዳነቃት ችሎቱ ተመልክቷል። ማኪናሌ ሌሎችም ሴቶች አጥምዶ ተመሳሳይ ምክርና እርዳታ ለመስጠት የሚጠራበት ቤቱ ነው በቁጥጥር ስር የዋለው። ሁሉንም ያጠመዳቸውን ሴቶች ያገኛቸው በዚህ ድረገጽ ላይ ነው። ከነዚህም መካከል አንዷ ሮማናዊቷ የ22 ዓመት ተማሪ ሮቤርታ ባርቦስ ናት።
ቢቢሲ በተመለከተው የመልእክት ልውውጥ ላይ ማኪናሌ የተባለው ግለሰብ ለሮቤርታ በላከው ጽሁፍ አይታ የማታውቀውን ነገር እንደሚያሳያትና ይህ ሁሉ ሲሆን አብሯት ለመሆን ቃል ገብቶላታል። ሮቤርታ ይህን ግለሰብ አንድ ጊዜ ካገኘችው በኋላ ድጋሚ ልታገኘው እንደማትፈልግ አሳወቀች። ሮቤርታ ይህንን ግለሰብ አንድ ጊዜ ካገኘችው በኋላ ድጋሚ ልታገኘው እንደማትፈልግ አሳወቀችው። ነገር ግን የካቲት 2020 ብቻዋን ባለችበት ራሷን አጠፋች። ከአንድ አሰቃቂ ፊልም የተወሰደ አይነት ነው፣ ታይቶ የማይታወቅ ነገር ነው ትላለች የሮቤርታ እናት ማሪያ ባርቦስ። እንዲህ አይነት ድረገጽ መኖሩን ራሱ ማመን አልችልም። በሽተኛ አእምሮ ያላቸው ሰዎች ናቸው ይህን ያዘጋጁት ብላለች። ማኪናሌ ስኮትላንድ ውስጥ ፍርድ የተሰጠው ሲሆን ከሞት ብይን ዝቅ ብሎ ወሲባዊና አሰቃቂ ወንጀል ለሚፈጽሙ የሚሰጠው ኦርደር ኦፍ ላይፍ ሎንግ ሪስትሪክሽን ተፈርዶበታል። በዚህ መሰረት ቢያንስ ለ2 ዓመታት እስር ቤት የሚቆይ ሲሆን ከወጣ በኋላ ደግሞ እስኪሞት ድረስ ቁጥጥር ይደረግበታል። የቢቢሲ ዘገባ እንደሚያሳየው ባለፉት 2 ዓመታት የድረገጹ ተጠቃሚ የሆኑ አንዳንድ ሰዎች አጣማሪ ፍለጋ አገራቸውን ለቀው ሄደዋል። ለምሳሌ 2 ጊዜ የድረገጹ ተጠቃሚ የሆኑ ወንዶች ተጋላጭና ወጣት የሆኑ ሴቶች ራሳቸውን እንዲያጠፉ ለማገዝ ከዩናይትድ ስቴትስ ወደ ዩናይትድ ኪንግደም መጥተዋል። ከእነዚህም መካከል አንዱ ከአሜሪካ ሚኒሶታ ግዛት የመጣ ሲሆን ሆቴል ተቀምጦ ድረገጹ ላይ የተዋወቃትን አንዲት የ21 ዓመት ወጣት ሴትን አግኝቷታል። ሁለቱ ግለሰቦች ለ11 ቀናት ያህል ሆቴል ውስጥ ከከረሙ በኋላ ወጣቷ ሴት መርዛማ የሆኑ ኬሚካል በመጠቀም ራሷን አጥፍታለች። ግለሰቡ ወጣቷ ሴት ራሷን ስታጠፋ እሱ ተኝቶ እንደነበርና ነቅቶ የሆነውን ሲመለከት እርዳታ እንደጠራ ይናገራል። ሰውየው በፖሊስ ቁጥጥር ስር ውሎ ምርመራ ቢደረግበትም በኋላ ላይ በነጻ ተለቆ ከሀገር እንዲወጣ ተፈቅዶለታል። በሁለተኛው ክስተት ደግሞ አንድ የፍሎሪዳ ነዋሪ የሆነ ሰው ድረገጹ ላይ ያገኛቸውን 4 ሰዎች በአካል ለማግኘት ያመቻቻል። ከነዚህም መካከል አንዷ ዩናይትድ ኪንግደም ነው የምትገኘው። ቢቢሲ በምርመራው ባጣራው መሰረት ግለሰቡ በአሜሪካ ውስጥ ላገኛት ሴት ራሷ እንድታጠፋ ሽጉጥ ቢሰጣትም ይህንን ከማድረጓ በፊት በፖሊስ ቁጥጥር ስር ውላለች። ግለሰቡ ወደ ለንደን መጥቶ አንዲት ወጣት ብሪታናዊት ሆቴል ውስጥ እንዳገኛትም አምኗል። ይህች ሴት ማን እንደሆነችና ምን እንዳጋጠማት የሚታወቅ ነገር የለም። ግለሰቡ ምንም አይነት ክስ አልቀረበበትም። የቀድሞ የዩናይትድ ኪንግደም ወግ አጥባቂ መንግስት በ2023 የበይነ መረብ የደህንነትን የተመለከተ ህግ ማውጣቱ ይታወሳል። አዲሱ የሌበር ፓርቲ መንግስት ይህን ህግ ተከትሎ በበይነ መረብ አደጋ የሚደርሱ ድረገጾች ላይ እርምጃ ለመውሰድ ቃል ገብቷል። ሳማሪታንስ የተሰኘው ድርጅት ስራ አስፈጻሚ የሆኑት ጁሊ ቢንትሊ ህጉ ሰዎችን ከጉዳት ሊታደግ የሚችለው ጥርስ ሲኖረው ነው ይላሉ። ኦፍኮም የተሰኘውና በበይነ መረብ እና በተለያዩ የመገናኛ ብዙኃን የሚተላለፉ መልእክቶችን የሚከታተለው አካል ከሀገሪቱ መንግስት ተቋማት ጋር በመሆን ህጉን ተፈጻሚ ለማድረግ እየተንቀሳቀሰ ይገኛል። አፍኮም የቢቢሲ ምርመራ ተከትሎ የድረገጹን ባለቤቶች ለማግኘት ቢሞክርም የበይነ መረብ መድረኩ ትንሽ ስለሆነና መቀመጫውን አሜሪካን ስላደረገ እርምጃ ለመውሰድ ከባድ እንደሆነ ይናገራል። ነገር ግን ቢቢሲ ባደረገው ምርመራ ድረገጹን ከሚያስተዳድሩ ሰዎች መካከል አንዷ ምዕራብ ለንደን የምትገኝ ሴት መሆኗን ደርሶበታል። የአፍኮም ስራ አስኪያጅ ሜላኒ ዶውስ ድረገጹን አግኝተን ይህ ህጋዊ አይደለም፣ ራስን ማጥፋት ማበረታታት በህግ ያስቀጣል ስንላቸው ለሆነ ጊዜ ያክል ዩኬ ውስጥ መስራት አቁመው ነበር። ነገር ግን አሁን ተመልሰው መጥተዋል ይላሉ። ሀዘን ላይ ያሉ ቤተሰቦች ድረገጹ ራስን ማጥፋት እያበረታታ ነው፣ ይህን ድርጊት ደግሞ በበይነ መረብ የሚሆን አይሁን ዩናይትድ ኪንግደም ውስጥ የሚያስቀጣ ነው ይላሉ። ውድ ወገኖች ሰዎች ራሳቸውን ለማጥፋት የዚህን ያህል በይነ መረብ ከፍተው ለሲኦል ለሚዳርጋቸው ጥፋት በትጋት እየሰሩ የነገ ተስፋ ወጣቶች በእንዲህ መሰል ሁኔታ እያጣናቸው ነው። የዘላለም ህይወት ለማግኘት የወንጌል ማህበርተኝነት አብሮ ሰራተኝነታችን በሰዎችና በጠላት እየተመታ ከአንድነት ይልቅ መለያየታችን የከፋ ሆኖ ትውልድን በብዙ መልኩ እያጣን ነው እና ዘመኑን በመረዳት የወንጌልን ስራ በማፍጠን ልንተጋ እንደሚገባ ይህ አንዱ ማሳያ ነው። የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን እንዲህ ያለ ወደ መጨረሻው ሰዓት ላይ ደርሰናል። አብራችሁ ለነበራችሁ ሁሉ ልባዊ ምስጋናችን ይድረሳችሁ። በመጨረሻ መሲ የምትለው ነገር ካለ ድል ስጠና ፕሮግራማችን ጨርስ። ዛሬ አንድ ቦታ ላይ እያገለገልኩ ነበርና እዛም ስላገኘሁት ይህንን ኮንፈርሜሽን ነው የምናገረውና በእግዚአብሔር ቤት ውስጥ ብዙ ጊዜ ሰዎች ስንመላለስ በእግዚአብሔር ምሕረት በእግዚአብሔር ቸርነት ብዙ ነገር በእግዚአብሔር ታጋሽነት እንኖራለን። ነገር ግን ደግሞ እግዚአብሔር ደግሞ ታጋሽም ቢሆን የፍቅር አምላክም ቢሆን አንዱ ደግሞ ባህሪው የሚቆጣም አምላክ ነው። ቁጣውን ደግሞ በተለያየ መንገድ የሚገልጽም አምላክ ነው።
በአዲስ ኪዳን ዘመን ውስጥ ቁጣ የለም ብለው የሚያስቡ ሰዎች አሉ። እግዚአብሔር እንደማይፈርድ የሚያስቡ ሰዎች አሉ። እግዚአብሔር እንደማይቆጣ የሚያስቡ ሰዎች አሉ። ግን እግዚአብሔር የማይለወጥ ባህሪው ነው። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር የፍቅርም አምላክ ነው፣ የቁጣም አምላክ ነው። ይበቀላልም ያድናልም። በተለይ በዚህ ዘመን ውስጥ በጣም ከብዙ ምሕረትና ቸርነቱ የተነሳ ብዙ እግዚአብሔር የታገሳችሁ አንዳንድ አገልጋዮች፣ በተለያየ መዋቅር ውስጥ የምትሰሩ፣ በተለያየ የአገልግሎት ዘርፍ ውስጥ የምታገለግሉ አገልጋዮች የእግዚአብሔርን ትዕግስት ባትንቁት፣ የእግዚአብሔርን ታጋሽነት ባታድፋፉት፣ እንደ ኤሊ ልጆች አፍኒንና ፊንሐስ እነሱ ቁርባኑን እንዳድፋፉት፣ እነሱ ቁርባኑን እንደፈለጉ እንዳሻቸው እንዳደረጉት በዚህ አይነት የህይወት ምልልስ ውስጥ ባትመላለሱ መልካም ነው። ጊዜያችሁ ያበቃ ይመስለኛል እና ባልተገባ የህይወት መስመር ውስጥ የአገልግሎት መስመር ውስጥ ያላችሁ አገልጋዮች በጌታ ፍቅር ዛሬ ለመጨረሻ ጊዜ ይህንን እነግራችኋለሁ። ከፊታችሁ በጣም ከባድ የእግዚአብሔር ፍርድ አለ። እግዚአብሔር የሚፈርድ አምላክ ነው። የሚታገስ ብቻ አይደለም። የብዙዎች እንባ የብዙዎች ጽዋን አይቶ ሞልቶ የሚፈስበት ዘመን እንደሆነ ነው የሚገባኝና ስለዚህ እግዚአብሔር ከመቆጣቱ በፊት የመመለሻ እድላችሁን ብታሰፉት መልካም ነው። አለበለዛ ግን በጣም ትልልቅ መድረክ ላይ ለምዳችሁ በካቴና ማረሚያ ቤት ውስጥ ገብታችሁ እንዳታገለግሉ ይህንን እፈራላችኋለሁ። ይህንን እሰጋላችኋለሁ። ይሄ እግዚአብሔር ድምጽ ነው፣ የኔ ድምጽ አይደለም። ብንመለስ እግዚአብሔር ይመልሰናል፣ ይምረናል። ባንመለስ ግን የእግዚአብሔር ፍርድ ትቀራለች ብላችሁ እንዳታስቡ። በአዲስ ኪዳን ውስጥ የእግዚአብሔር ፍርድ የሌለ የሚመስላችሁ ሰዎች አዲስ ኪዳን መጽሐፍን እንደገና ከመጀመሪያው ከማቴዎስ ወንጌል ምዕራፍ 1 ጀምሮ አንቡ። ኢየሱስ ፍርድ የሰጠባቸው ቦታዎች አሉ። ሐዋርያቶቹ ፍርድ የሰጡባቸው ቦታዎች አሉ። ስለዚህ እግዚአብሔር አይቆጣም፣ እግዚአብሔር አይፈርድም፣ እግዚአብሔር የምህረት አምላክ ብቻ ነው ብላችሁ የምታስቡ ሰዎች ያ ፍርድና ያ ቁጣ ሳያገኛችሁ በፊት እንድትመለሱ በጌታ ፍቅር ይሄንን ለመናገር እወዳለሁ። ነገር ግን ደግሞ እንድናገረው እግዚአብሔር በልቤ ውስጥ ያስቀመጠው ሐሳብ ስለሆነ የመጨረሻ እድላችሁን ተጠቀሙ። የመመለስ እድል አለ፣ ደግሞም የፍርድም ውሳኔም እንድታውቁ ነው። እግዚአብሔር አምላክ ማናችንንም ከዚህ ያድነን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር እንግዲህ እንደ መልእክተኛ አድርጎ በልብህን መልእክት አስቀምጦ ለብዙዎቻችን ምክር ስለሆነ ደግሞ ከሱ ተጠቅመን ከተመለስን ህይወታችን እንደሚለመልም አምናለሁ። ተመልካቾቻችን አስተዋይ ሰው ምክሩን ገንዘቡ ስለሚያደርግ አስተውላችሁ ይህንን ምክር ገንዘባችሁ እንድታደርጉ ደግሞ እኔ አሳስባችኋለሁ። የሚገርምህ እየተናገርክ እያሰብኩት ያለውት ነገር ነበረ። ሁላችንም ኃጢአተኞች ነን፣ ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎሎታል ይላል መጽሐፍ ቅዱስ። ጻድቃን ሆነን እኛ የተሻልን ሆነን አይደለም እዚህ ጋር ቁጭ ብለን የምንናገረው ወይም የምንፈርደው፣ ምን መክራችሁ ምን ነግራችሁ እንደ አንድ አገልጋይ የእግዚአብሔርን ድምጽ እንደሚሰማ ሰው ለእናንተ የሚገባውን የሰማነውን ያየነውን የተመለከትነውን ወደ እናንተ በማድረስ ህይወታችሁ እንዲቀየር የተሻለ ነገር እንድትገነቡ በማሰብ ነው። አገልግሎታችሁ እንዲቀና በማሰብ ነው። ላይፍ ስታይላችሁ ያደረጉት ብዙ ሰዎች አሉ። የኃጢአትን ልምምድ የኃጢአትን ህይወት ከራሳቸው አልፈው አሁን ለምሳሌ እኔ የማየው ሰው ይኖራል። በቤተ ክርስቲያን እንደ ፓስተር ሮል ሞዴል የሆነኝ ሰው ይኖራል። ያ ሰው የሚያደርገውን ነገር ከታች ምእመኑ ከታች ያለው ሰው የመከተል አቅሙ ከፍተኛ ነውና እባካችሁ እንደ አይከን ሆነን የተቀመጥን ሰዎች ለሌሎች ሮል ሞዴል መሆን እንድንችል ላይፍ ስታይላችን ክርስቶስን መምሰል እንዲሆን እሱን በመውደድ በፍቅር እንድንገለጥ ጌታ መንፈስ ቅዱስ እንዲረዳን እንለምናለን። ለነበረን ጊዜ ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ። ሳምንት በተመሳሳይ ሰዓት ጌታ ቢፈቅድና ብንኖር የምንገናኝ ይሆናል። የዛሬው በዚሁ አልቋል። ሰላም ነው።